ምዕራፍ 4 ንጉሡም ሰሎሞን በእስራኤል ሁሉ ላይ ነግሶ ነበር። የነበሩትም አለቆች እነዚህ ናቸው: የሳዶቅ ልጅ ካህኑ ዓዛርያስ፣ ጸሐፊዎቹም የሴባ ልጆች ኤልያፍና አኪያ፣ ታሪክ ጸሐፊም የአሒሉድ ልጅ ኢዮሳፍጥ፣ የዮዳሄም ልጅ በናያስ የሰራዊት አለቃ ነበረ። ሳዶቅና አብያታርም ካህናት ነበሩ። የናታንም ልጅ ዓዛርያስ የሹሞች አለቃ ነበረ። የናታንም ልጅ ዛቡድ የንጉሡ አማካሪና ወዳጅ ነበረ። አሒሳርም የቤት አዛዥ፣ የአብዳም ልጅ አዲኖራም አስገባሪ ነበረ። ለንጉሡና ለቤተሰቡም ቀለብ የሚሰጡ በእስራኤል ሁሉ ላይ 12 ሹሞች ለሰሎሞን ነበሩት። ከዓመቱ ውስጥ አንዱን ወር እያንዳንዳቸው ይቀልቡ ነበረ። ስማቸውም ይህ ነበረ: በተራራማው አገር በኤፍሬም የሁር ልጅ፣ በማቃጽና በሻልቢም፣ በቤትሳሚስና በአሎን ቤት ሐናን የዴቀር ልጅ፣ ባሩቦት የሄሴድ ልጅ፣ ለእርሱም ሰኮትና የኦፌር አገር ሁሉ ነበረ። በዶር አገር ዳርቻ ሁሉ የአሚናዳብ ልጅ፣ እርሱም የሰሎሞንን ልጅ ጣፈትን አግብቶ ነበር። ከቤትሳን ጀምሮ እስከ አቤል መሖላና እስከ ዮቅምዓም ማዶ ድረስ በታዕናክና በመጊዶ በጸርታንም አጠገብ በኢዝራኤል በታች ባለው በቤትሳን ሁሉ የአሒሉድ ልጅ በዓና ነበረ። በሬማት ዘገለዓድ የጌበር ልጅ ነበረ። ለእርሱም በገለዓድ ያሉት የምናሴ ልጅ የኢያዕር መንደሮች ነበሩ። ለእርሱም ደግሞ በባሳን በአርጎብ ዳርቻ ያሉት ቅጥርና የናስ መወርወሪያዎች የነበረባቸው 60 ታላላቅ ከተሞች ነበሩበት። በመሃናይም የኢዶ ልጅ አሒናዳብ፣ በንፍታሌም አኪማአስ ነበረ። እርሱም የሰሎሞንን ልጅ ባስማትን አግብቶ ነበረ። በአሴርና በበዓሎት የኩሲ ልጅ በዓና፣ በይሳኮር የፋሩዋ ልጅ ኢዮሳፍጥ፣ በብንያም የኤላ ልጅ ሳሚ፣ በአሞራውያን ንጉሥ በሴዎንና በባሳን ንጉሥ በዐግ አገር በገለዓድ አገር የኡሪ ልጅ ጌበር ነበረ። በዚያችም ምድር ላይ እርሱ ብቻውን ሹም ነበር። ይሁዳና እስራኤልም እንደ ባሕር አሸዋ ብዛት ብዙ ነበሩ። በልተውም ጠጥተውም ደስ ብሎአቸው ነበረ። ሰሎሞንም ከወንዙ ጀምሮ እስከ ግብፅ ዳርቻ እስከ ፍልስጤም ድረስ በመንግሥታት ሁሉ ላይ ነግሶ ነበር። ግብርም ያመጡለት ነበር። በዕድሜውም ሙሉ ለሰሎሞን ይገዙ ነበር። ለሰሎሞንም ለቀን ለቀኑ ቀለብ የሚሆን 30 ኮር መልካም ዱቄትና 60 ኮር መናኛ ዱቄት፣ ከዋላና ከሚዳቋ ከበረሃ ፍየልና ከሰቡ ወፎች በቀር 10 ፍሪዳዎች፣ 20 የተሰማሩ በሬዎች፣ 100 በጎች ነበረ። ከወንዙ ወዲህ ባሉት ነገሥታት ሁሉ ከወንዙም ወዲህ ባለው አገር ሁሉ ላይ ከቲፍሳ ጀምሮ እስከ ጋዛ ድረስ ነግሶ ነበረ። በዙሪያውም ባለው በሁሉ ወገን ሰላም ሆኖለት ነበረ። በሰሎሞንም ዘመን ሁሉ ይሁዳና እስራኤል ከዳን ጀምሮ እስከ ቤርሳቤህ ድረስ እያንዳንዱ ከወይኑና ከበለሱ በታች ተዘልሎ ይቀመጥ ነበር። ለሰሎሞንም በ40,000 ጋጥ የሚገቡ የሰረገላ ፈረሶች 12,000 ፈረሰኞች ነበሩት። እነዚያም ሹሞች እያንዳንዱ በየወሩ ንጉሡን ሰሎሞንንና ወደ ንጉሡ ወደ ሰሎሞን ማዕድ የሚቀርቡትን ሁሉ ይቀልቡ ነበር፣ ምንም አያጎድሉም ነበር። እያንዳንዱም እንደ ደንቡ ለፈረሶቹና ለሰጋር በቅሎች ገብስና ጭድ ወደ ስፍራቸው ያመጡ ነበር። እግዚአብሔርም ለሰሎሞን እጅግ ብዙ ጥበብና ማስተዋል፣ በባሕርም ዳር እንዳለ አሸዋ የልብ ስፋት ሰጠው። የሰሎሞንም ጥበብ በምሥራቅ ካሉ ሰዎች ሁሉ ጥበብና ከግብፅ ጥበብ ሁሉ በለጠ። ከሰውም ሁሉ ይልቅ ከኢዝራኤላዊው ከኤታንና ከማሆል ልጆች ከሄማንና ከከልቀድ ከደራልም ይልቅ ጥበበኛ ነበረ። በዙሪያውም ባሉ አሕዛብ ሁሉ ዝናው ወጣ። እርሱም 3,000 ምሳሌዎች ተናገረ። መኃልዩም 1,500 ነበረ። ስለ ዛፍም ከሊባኖስ ዝግባ ጀምሮ በቅጥር ግንብ ላይ እስከሚበቅለው እስከ ሂሶጵ ድረስ ይናገር ነበር። ደግሞም ስለ አውሬዎችና ስለ ወፎች፣ ስለ ተንቀሳቃሾችና ስለ ዓሣዎች ይናገር ነበር።
ከአሕዛብም ሁሉ ጥበቡንም ሰምተው ከነበሩ ከምድር ነገሥታት ሁሉ የሰሎሞንን ጥበብ ለመስማት ሰዎች ይመጡ ነበር።